አያደርስባችሁ የመላጣ ፍቅር አያደርስባችሁ የመላምጣ እኮ ነው ያለችው የመላምጣ ፍቅር አያደርስባችሁ የመላምጣ ፍቅር የመላጣ ፍቅር ሲቀመጥ ሲነሳ ብልጭ ባለ ቁጥር ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናረጋለን አንዳንድ ምናጠራቸው እውነቶች ይኖራሉ ቁም ነገር ባላቸው ቪዲዮዎች ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሐሳብና አስተያየታችሁን ሁሌ እንደምታደርጉት በነጻነትና በጨዋነት ኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለህይወት ታደሰ ለዮአዳን ብሩክ ለብሩክ ተስፋሁንና ለዳግም ተስፋሁን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችንን ሁሌ እንደምታደርጉት ሁላችሁም እኔ ርሴቴን እስካረግ ድረስ ቪዲዮ ላይክ አድርጉና እንጀምራለን በወር 70,000 ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር ታማኝነት የ30 ዓመታት መታወቂያችን ነው አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኮ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ ከ630,000 ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ ውሎንም በ3 ቀን በዲኤችኤል ካሉበት ቦታ እናደርሳለን ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው ልብ ይበሉ መንደሩ ኮምፓውንድ በመሆኑ 6 አሳንሰር መዋኛ ገንዳ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7000 ብር ልዩ ቅናሽ ያገኛሉ ዲኤምሲ ሪል ስቴት መጣ አረባችሁ ባክሽ ታይ ውጪ ግዴለሽ ታይ ጨርሻለሁ አባዬ ራስሽ አንዴት ምንድን የለበሽ ምን በቡታንቴ ነው የምትዩ ከኔ ጋር አባዬ ፓንት አይደለም አጭር ቀሚስ እኮ ነው የሚዳው ለምን አንደኛሽ ራቆትሽ አትወጪም ይለይልሽ እንደዛ አንደኛሽ ራቆትሽ ውጪ ግዴለሽ እንደዛ ይሻላል ምንም ይሉት አለባበስ ነው ይሄ አባዬ ለምን ዝም ብላ ነው እንደረፍድብን ትሰሚኛለሽ ባለፈው የገዛውልሽን ቱታና ሹራብ ደረብሽ ምኑ ላይ እዚህ መልስ አልጠየቁሽ ደርበሽ ውጪ ትደርቢያለሽ አደርይም ወይ ጉድ ልጅ አበረሽ ታስለኝ አሁን ነው ይሄ ስርዓት ያለው አለባበስ ትሰሚኛለሽ ኮምባላ እንደዚህ ነው ልብሽ ነተርሽኛ እውነት ነው እርሶን ይደግፋሉ አባትየው ሞት ማለት ነው እንጃው ሌላ ሰው ታገቢያለሽ በፍጹም እና እንዴት ታረጋለሽ ሰብለፈትናት ከሷ ገብረ ይኖራሉ አረፈ ምንም ማረጨል ጥሩ አሪፍ ግን አንተስ እኔ ሞታውና ለዛው ምን መቼም ምን ታረጋለህ መቼም ነው ማላገባው እውነት ምን ታረጋለህ ታዲያ ያው እንደፈረደባ ከሰብለ ጋር ኖራለሁ እንዴ ኖራለሁ ነው ያለው እኮ አገባታለሁ አላለም እንደው አይገርማችሁም እንደዚህ አይነት ጥያቄዎች እንደውም እኮ ሟቹ አግብተሽ ኖር ወይም አግብተህ ኖር ነው መባል ያለበት ማለት እኔ ከሞትኩ አይሆንም ነገሩ ማለት ሌላ አገባ ማለት ሟቹን ይረሳዋል ምናምን ማለት እኮ አይደለም ቢረሳስ ደሞስ በቃ ሄድክ ጨረስክ አገልግሎትን ሄድክ በቃ ጎን አባት ዮር ላይፍ ጋርድ ላይፍ ጋርድ ሰው የሰመጠ ያቺ ቀይ ጓደኛሽ ናት እንዴ እዛ አብራችሁ የመጣችሁት እቺ ሸፒዋለች እርሷን ማውጣታለሁ እውነት እርሷን ላውጣት ነው የመጣው አውጣትልሻል ፍቅረኛሽ ነው ማደና አው በእናትህ አይደልልኝ መዳን ባይዘው በኢየሱስ ነው መዳን በኢየሱስ ጋር ብቻ ነው
ቆይ ስራ ክላይፍ ጋርድ አይደለ እንዴ የሚከፈልክ እንድታልቅ ይሄ ሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ እሱ ነው አይደለ ከኔ ውጭ ወንድ የለም ብሎ ነበር ሲጀምር ውሃ ግን ዘር አይመርጥም አየሽ ሁሉ ረባ ያሰብጠው ስለዚህ ምን እንደሚሻል ታውቃለሽ እሱ እስኪመጣ ምናምን እኔና አንቺ እስከስተሉ አረ አንድ ወዳጄ ምን ተፈጠረ መሰላችሁ ዋና አይችልም ግን ከገርል ፍሬንዱ ጋር ዋና ቦታ ይሄዳልና እዛ ከላይ ወተው እሷ ተወርውራ ትገባለች ያው እሱ ስለማይችል ዝም ብሎ ላይ ቁጭ ብሏልና ስትገባ ውስጥ ሌላ ሚዋኝ ልጅ አለና ብቻዋን መስለዋለች ምናምን ያው እንደ መጀንጀን ይጀምራል ምናምንና አስቡት በዋና ልብስ ናቸው ውስጥ ናቸው ምናምን ይጣተግቶ ምናምን እንዴት ነው ላለማምድሽም አይነት በደንብ ምናምን አይነት ነገር ሲል ያ ከላይ ያያልና በጣም ስለተናደደ ዋና እኮ አይችልም ከላይ ዳይቭ ገባ እና ያ ልጅ ነው እንግዲህ አድኖት ውሃ ሲያስተፋው የነበረው ውጪ ላይና አንዳንዴ በጣም ከባድ ነው ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው ማርያምን ነምላችሁ ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል 2 ወር አንድ ዘይት 8 ወር ነው እና የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨምርም ትንሽ ነው እንደዚህ ያረግና ማርያምን እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል በነገራችን ላይ ዘይት ትንሽ ጨምረን እየሰራ ነው ነገር ይጣፍጣል ስንለምደው ይጣፍጣል እና ዘይት ትንሽ እየጨመርኩ ነው አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር ስለዚህ የማንተው ነገር የለም አሁን ለምሳሌ የተወደዱ ነገሮችን እተዋለሁ በቃ የተወደዱ ነገሮችን ትቼ ያረከሱ ነገሮችን እበላለሁ በቃ እንደዛ ነው የሚገርመው ነገር ደግሞ ዘይት ከባዱ በሽታ ዘይት ነው በነገራችን ላይ ኮሌስትሮል ምናምን አምጥሉት አንደኛ ፕሮሰስ የሚሆንበት መንገድ የሚወጣበት ዘይቱ መንገድ ራሱ በጣም ሃይ ፕሮሰስ ነው እንደገና ደግሞ አምጥታችሁ እንደገና እዚህ ተጠብሱታላችሁ ምናምን በቃ ለጤና ጠንቅ ነውና ኑሮ ውድነቱን እንኳን ቢቀር ዘይት ቢኖርም እንደፈለግ እንደልባችን ዘይት ብናገኝም መጠቀም የለብንም በጣም በትንሹ ነው የምን አሁን ያስነሳው ምክንያት መንገር ምን ሳስብ ነበር ሌላ ምን ምክንያት አይደለም አይ ስወርት ጋር ስማ for example አንድ ጆሮክ መስማት ያቆማል ልበል እግዚአብሔር ያርገው መብራን አታርገብኝ ምን ነው ዛሬ ተስሞልስ ቅዱስ እሺ ቤት ለሐራስ ሰዓት ጆሮ መድፈኛ መግዛት የሚቻለው ሙሉ እንዳልሰማ ለሊት ማለት ሌላ ምንም ነገር አልወጣ ወጪ ገንዘቤንም ጨርሶስ ነበር የሚሆነው ጥያቄ እሺ ምንድነው እና አንድ ጆሮክ መስማት አሁን ቢያቆም for example እኔ 100 ብዬ ስጠራ 100 ሆኖ ነው የሚሰማክ ወይንስ አንድ ጆሮክ ስለማይሰማ 100 ስል 50 ሆኖ ነው የሚሰማው ፍልስፍና ቅንጭላት ነው እንጂ ለዚህ ነው ገንዘቤን የሚጠልፍ አንቺን ማስተር ያሰማኩ ለዚህ ቅንጭላት ነው በራሃሌ መትከል ማለት እኮ አሁን ይሄ ያወራሹ ነገር አንቺ ወይ አስተማሪዎች ምን ይሰማቸው ቢሎጂካል አንድ ጆሮ ተደፍኗል እሺ 100 ሺ 200 ብልክ እንዴት ነው 200 ሊሰማ የሚችለው 100 ነው ለምን አንድ ጆሮ አይሰራማ ሾው ብላ በልጣል አንድ ጆሮ ካይሰማ ቢሎጂ አታናደኝ ተናደደች እኔ ምን ልበል ይሄን ጭንቅላት አቀፍ የማድረው እኔ ምን ልበል አይ ግን ስታስበው ልክ አይመጣ መጨለልሽ ነው በቃ የት ነው ማስየት ነው ይሽብ አሁንስ ተጨነኩ የት ነው ይሽብ ሄደው ወይኔና እኔናት ይሄን ጭንቅላት ይዘሽ ነው አንቺ ከቤት የምትወጪው ሲሆንሽ መመለስሽም እግዚአብሔር ተመስገን ምን ይሳና ያንተን ተአምር ግን ይሄው በሚስቴ እያየሁ ነው ምን ይሳናሃል ወይኔ ጉዴ ስለተናገረ አቤት ሰላም ነው እንዴት ነህ አለ ክፍት የሥራ ቦታ የሚል አንብቤ ነበር አዎ
ክደኑት ክደኑት አላለም እንዴ? አቶ ግርማ አቤት። ሰላም፣ ከጉምሩክ ነበር የመጣ ነው። ነበር እቃ በቁጥጥር ስር ውሏል እና ወደ ህግ ከመሄዱ በፊት 150 ሚሊዮን ብር ከፍለው ማውጣት ይችላሉ። ለዚህ ነው እዚህ ድረስ የመጣ? አልሰሙኝ መሰል 150 ሚሊዮን ብር ነው ያልኩት። ይህ እኮ ቀላል ነገር ነው፣ በስልክ የምትጨርሱት ነገር እኮ ነው። ስለዚህ መፈረም ይችላሉ። የመጣሁትን ወረቀት የቱ ጋር ነው ፈርሙ? ይኸው እዚህ ጋር ይፈርሙልኝ። መሄድ ትችላለህ። ኦኬ እሺ፣ አመሰግናለሁ። ግን አለቃ ምን መሰል እንዴ፣ አንተ እዚህ ጋር ላየውም እንዴ? የቱ ጋር? ኧረ እኔ ጽዳት ነኝ። አሁን የፈረምክልኝ አንተ አይደለ እንዴ? እባክህ ወንበሩ ባዶ እንዳይሆን ብዬ። በሰው ቁስል እንጨት ስደድበት ይላል። ይሄ ነው እንዴ ሻንጣን ትሩ ላይ ተኝቷል። አይገርም? እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታችሁ ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድግም። ለማንኛውም ላስወልድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረግሽው እንዴ ላስወርድ ነው እንደዚህ ይባላል? ምንድን ነው መታስወርጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ተይ ቀሉን ትተህ አስወርድ። አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚለው እንጂ አሁን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ። ዝም ብሎ እንደዚህ አውርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ። እኮ አንቺ ብሬስን ባታረጊ ታምሪ ነበረ። ቀስ ብለው መራመድ የማይችሉ ሰዎች የዛኔ ያለ መጨናነቅ ምናምን አይጠበቅብሽም ነበር። ነይ እንጂ ወደዛች ወሬ ነው የምትዘጊው። ምን ሰው እያባረረሽ ነው እንዴ? ከኋላ ወግብ እያደረል እንዴ ይዘሽ ወጣ እንዴ? ልትዘጊ ነው እንዴ? የሚያሳድድሽ ሰው አለ የፈራሽው? ቀስ ብለሽ ሂጂ እንዴ። እና ምን ልልሽ ፈልጌ ነው፣ ይሄ እኔም ችግር ነው። በቃ የሆነ ቀስ ብዬ ለመሄድ ብጀምርም ግን ከሆነ ሰዓት በኋላ ሳላውቀው ትፈጥናላችሁና እንዲህ አይነት ልምድ በጣም ብዙ ሰዎች አለባቸው፣ ቀስ ብለው መሄድ የማይችሉ ሰዎች። እሺ በህይወቴ የተዋረድክበት የማትረሳው ቀን? ይሄ በጣም አሳዛኝ ነው ማለት ካስተማረው ሌላውን ሰው ብዬ ነው። ውጭ ሀገር የሆነች ፍቅረኛ ነበረች። ከዛ በእንትን ህገወጥ በሆነ መንገድ ስለሄድ ልታሰር ነው። ከ3 ወር በኋላ ተፈትቼ ስመጣ እንጋባለን ብላ የምትወጣበትን ቀን ምናምን ነግራኝ፣ ከዛ በቃ ተዘጋጅቼ እየጠበቅኳት 2 ወሩ ከምናምን አለቀና በቃ ቤት ነግሬ ድግስ ምናምን ልንደግስ ቀለበት ልናደርግ የሆነ ነገር ወይ ልንል። እሺ ከዛ የሆነ ቀን ቲክቶክ ላይ ስክሮል ሳደርግ ከወር በፊት ኢትዮጵያ መጣ የሆነ ልጅ ቀለበት ሲያደርግላት ነው። ኧረ በስመ አብ ሙሽሬ ቀረን ዘፈን። ኧረ ከባድ ነው። ኧረ በስመ አብ አሁን እንደሚያስቀው አይደለም። እኔ የዛ ሰዓት እንዲሳየው አይደል የሆነ ደቂቃ መካኒሳ አቦ ነበር፣ የሆነ ሰዓት ብስራተ ገብርኤል፣ የሆነ ሰዓት እንጦጦ ማርያም ማለት ሶስቱም ቤትኛው ሰዓት እንዳደረስ ባላቅ በጣም ይደረገበት ከባድ ነው። ያው ይሄን አረሰው ማለት ቤተሰብ መንገር ከበደኝ። አሁን ድግስ ተዘጋጅቶ እንደዛ በጣም ከባድና ያናረሰው ይሄ በጣም ከባድ ነው እውነት ለመናገር። ግን አሁን አዲስ የመጣ ስታይል አለ አይደል? ኮላብ እያደረጉ ቢሆንስ? ባለፈው እንዳለችን ኮላብ። ዛሬ የሴት ቋንቋ ላስተምራችሁ ነው የመጣሁት። ዳይ ወደ ትምህርት። እሺ የመጀመሪያው አልተናደድኩም፣ ተናዳለች። ዳትስ ኢት። በተለይ ደግሞ አልተናደድኩም ምን አርገኝ እናደዳለሁ ካለው በጣም run for your life ወይ ደግሞ ይቅርታ ጠይቅ። በቃ that's it። ስለተናደድሽ ማለት መከራኩ ጠንቅቄ ደውልልኝ። ሁለተኛ አትደውልልኝ። ተጣልታችሁ ሊሆን ይችላል። እንዳትደውልልኝ ካለች አንተ ደግሞ ሞኛ ምን ታስባለህ? እንዳትደውልልኝ ነው ብለህ ትሄዳለህ። ደውልልኝ ነው ደውልላት። ግን ደግሞ እዚህ መያዝ ያለብህ ሌላው ነገር እንዳትደውልልኝ፣ አንዳንድ ጊዜ እንዳትደውልልኝ ነው በቃ።
እኔም መልሶ የለኝም። የቱን እንያዝ አይገባኝም። እሺ ወደ ሶስተኛ እንሂድ። አልበላም ካለች ግድ የለህም ያንን ምግብ እዘዘው ትበላለች። አራተኛ ችግር የለውም ችግር አለ። አሁን ለምሳሌ የሆነ ነገር ልታረግላት ፈልገህ ላርግልሽ እንዴ ብለህ ስጠይቃት አይ ችግር የለውም ካለች አድርገው። እሺ በቃ አድርግላት። ችግር አለ ወይም ደግሞ ተጣልታችሁ ሊሆን ይችላል። ችግር የለውም ካለች ችግር አለ፣ ከባድ ችግር አለ እንጂ ወፍር ያለው እንዴ አሁን እዚህ ጋር ነው በጣም መጠንቀቅ ያለብህ። this is a tricky one okay ወፍር ያለው እንዴ ካለች መልስ ምንድነው? ሁሉ ጊዜ አንቺ ወፍረሽ ውፍረት ምንድነው? ማን ነው ውፍረት? ከየት አውቃችሁ? ለማን ተጨምረበት? እንግዲህ የኛ ባህሪ ይሄ ነው ያሉ ብዙ ሴቶች ይሰራሉ። ተቃራኒ ነው። በቃ እንደዚህ ነው ካለች አይደለም ማለት ነው እንደዚህ ነው ነው። ግን እውነታው እንደዛ ነው? እስቲ ሴቶች ኮሜንት እስቲ አድርጉልን። እሺ ስማችሁን ትናገራላችሁ። ማነው ስም? ሸለመው በድሉ። ሸለመው በድሉ። አቆላምጠ ጻፈው ግን አቆላምጠ አይቆላም። ለምንድን ነው አይቆላም? በስመ አብ ወልድ መንፈስ እኔ ይሄ ስም ተቆላምጦ በፍጹም እኔ ባለቤት ያቆላምጣ ስጠራኝ ነው ከበፊትም ሸለመው ተቆላምጦ። አይ ለነገሩ ትመስላለህ አንተ። ውጣልኝ ቤት ለቀውጣ ሸለመው ሲቆላምጥ ነበር ነው ጭራሽ ነውር ደግሞ ስም ሆኖ መጣ። በስመ አብ ማን ትባያለሽ አንቺ ደግሞ? እኔ አልጋነሽ ለስንቱ ነው ያባትሽ ስም? ኧረ አይደለም። እሺ ሙሉቀን አልጋነሽ ሙሉቀን። ቺቺኒያ ነው ተሰብስባችሁ የመጣችሁት ዛሬ። ደግሞ ባለፈው ሽንት ቤት ነው፣ ዛሬ ከቺቺኒያ ነው የመጣችሁት አይደል? አልጋነሽ ሙሉቀን ምን አይነት ሰው? ያው አባቴ ስለሚወደኝ ነው እንደዚህ ብሎ ያወጣል። አታፍሪ? አባትሽ ራሱ አያፍሩ ማለት ለምንድን ነው እንደዚህ የምትናገረኝ? ሰኝ ኮዶ ዘረዛ አልጋነሽ ሙሉቀን። ለነገሩ ሰፋ ብለሽ ውጪ ሂጂ በእናትሽ። ድሮ ስም በትርጉም ነበር የሚወጣው። ያ ልጅ ሲወለድ በዛ ወቅት በነበረው ሁኔታ ወይ ፋሚሊ ላይ የሆነ ነገር አፕን አድርጎ ሊሆን ይችላል። በቃ ከዛ ጋር ተያይዞ ነበር የሚወጣው። እንደ ዛሬ አሁን ሳይቀያየር ይሞታል ስም። በነገራችን ላይ ብዙ እየሞቱ እየጠፉ ያሉ ስሞች አሉ። አሁን ደግሞ እንግዲህ እንደምታውቁት ልደት እንኳን ስናነብ ያሉ ስሞች የሚገራርም ስሞች ነው የምንሰማው። አሁን ከመጽሐፍ ቅዱስም የሚመጡ አሉ፣ ሌሎችም ስሞች አሉ። ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ቦምቦክላ ሌትስ ጎ በላ ገብቼ ምን ወጪ ነው? አዎ ምንድን ነው ምግብ? እኔ እንደዛ አይነት ምግብ አይቻላል። ይሄ ምግብ አይደለም ግን መሞከር ፈልጋለሁ። we are extremely happy። አጥብቃችሁ ስታነቡት ግን ሊሆን ይሆናል። እውነት ለመናገር አለ እንደዛ የሚባል ነገር። መጣ አንድ የመጨረሻ የመጨረሻ ይገርማል። የዚህ ድምጽ ንዝረት እኮ ናቸው። በቃ አስለቀሳቸው አይደል እንደ ሌሎቹን። እውነት ለመናገር እኔ የኤሌክትሪክ መኪና መስሎ አይታየኝም። መኪና ከሆነ የነዳጅ መኪና ኢቭን ደግሞ ከአውቶማቲክ ደግሞ ኖርማል ማርሽ ያለው መኪና ማኑዋል መኪና ነው በጣም የሚመቸኝ። እናንተስ? ወንድሜ የማይካደው ነገር ቸግሮዋል በጣም። ምን መቸገር ብቻ ገንዘብ የለህም፣ የለኝም። ስራም የለህም፣ የለኝም። ፍቅረኛ የለህም፣ የለኝም። ምንም የለህም፣ የለኝም። መተኛት መነሳት ትርጉም አለዋየሁት አይደል? እውነት ነው፣ ሞቲቬሽን ይላል። እውነት ነው። ምንም ማንሳት የለም፣ ምንም ማንሳት የለም። ወንድሜ ተረጋጋ። እሺ ውሃውን ጠጣ። እሺ አሁን እንዴት ነህ? ተንፈሳልክ? ደህና ነኝ። በቃ ችግርህ ትዝ ሲልህ እንደዚህ አድርጉልኝ። እሺ አመሰግናለሁ።
እንባው ከእናንተ ነው። እሺ እኔም ባይለኝም። ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ከጫትና ከጽድ የሚል ይሆናል። አማኑኤል ሆስፒታል በምሰራበት ወቅት አንድ ታካሚ ነበረና ከፍተኛ የሆነ የጫት ሱስ አለበት። አማኑኤል ሆስፒታል ውስጥ እንግዲህ ሱስ መጠቀም አይቻልም እና ይሄ ታካሚ ሱስ ያው ጫት ምናምን ስለማይገባ ጽድ መቃም ጀመረ እና ሁሉ ጊዜ ተርዚናውን ይዞ ነው እና ጫት አንተ አይቻልም ምናምን ሲሉ ኧረ ጽድ ነው ምናምን ከዛ ለጥበቃዎቹ ማሳያቸው በቃ ቆረጥ አድርጎ ሲቅም ማለት ነው። በቃ የሱስ ነገር ምናምን ብለን አለፍ። ከዛ ቆይቶ አንድ ፋርማኮሎጂስት አንድ ታካሚ ነበረ እንደዚህ ምናምን ሲባል እንዴ ያው ጽድ እኮ ጁኒፐረስ ፕሮሴራ ነው የሚባለው ሳይንቲፊክ ኔሙ። ከዛ ደግሞ ውስጡ የተወሰኑ ኬሚካሎች አሉት እና አንዳንዶቹ ያነቃቃሉ። ልክ እንደ ጫት ደረጃም ባይደርስ በቃ የሆነ 10% ወይ 5% ያክል የማነቃቃት ባህሪ ያለው አለ እና አንዳንዴ ያለማወቅ በጣም የሚያስገርም ነገር ነው። በቅርቡ እንግዲህ በሀገራችን ትራማዶል የሚባለው መድኃኒት ሱስ በጣም ተስፋፍቷል እና ትራማዶል ኦፒዮይድስ የምንላቸው መድኃኒቶች ወይም ድራግስ አሉ ከነዛ ውስጥ ነው የሚመደበው እና እነዚህ ግሩፕ ውስጥ ያሉት እንደነ ሜታዶን፣ ሞርፊን፣ ሄሮይን፣ ቡፕሮኖርፊን፣ ፔቲዲን የመሳሰሉት ናቸው እና ከነሱ አንፃር ሲታይ ትራማዶል ዊክ ሚው አንታጎኒስት ነው። እንግዲህ የኦፒዮይድ ሪሴፕተር አምሯችን ውስጥ ያሉት 3 ናቸው። ሚው፣ ኬፓ፣ ዴልታ ይባላሉ እና ሚው የሚባለው ነው እንግዲህ የስቃይን ስሜት ወይም ፔንን የሚቀንሰው እና ከሱ አንፃር ስናየው እንደነ ፔቲዲን ወይንም ደግሞ እንደነ ሞርፊን አይደለም እና ለምንድን ነው ግን የተስፋፋው? በጣም ኪዩሪየስ ስለሆንኩኝ ስለ ትራማዶል ማንበብ ጀመርኩኝ እና በጣም ያስገረመኝ ነገር ምንድነው እኔ እንደጠበቅኩት በቃ ኦፒዮይድ ላይ ብቻ አክት የሚያደርግ አይደለም። ትራማዶል ብዙ ኒውሮ ትራንስሚተሮች አምሯችን ውስጥ ያሉ ንጥረ ቅመሞችን አፌክት ያደርጋል። ዶፓሚንን ጨምሮ ሴሮቶኒንን ጨምሮ ከዛ ኖርፒነፍሪንን ጨምሮ ማለት ነው። ከዛ ደግሞ በጣም ፈኒነፍ ስትራክቸራሊ ቅርጹ ቬንላፋክሲን የሚባል አንታይ ዲፕሬሳንት መድኃኒት አለ እና ከሱ ጋር ይመሳሰላል እና አሁን እንግዲህ በወጣቶች ዘንድ በይበልጥ ለምን እንደተስፋፋ ከዛ ይበልጥም ለምን ሁክድ እንደሆኑ የተሻለ መረዳት ኖረኝ ማለት ነው። በጣም የሚያስገርማችሁ ነገር ከዚህ ከትራማዶል ውጪ በጣም አሁን የተስፋፋው ደግሞ ባለፈውም ፖድካስት ላይም ሰርተንበታል፣ እዚህም ሪያክሽን ላይ አምጥተን አይተነዋል። የሳል ሽሮፑን በስፕራይት እየቀላቀሉ ከለሩ ቀይ ነው የሚመስለው እሱን በጣም ቲኔጀሮች እሱን እየወሰዱ በቃ ሌላ መልእክት ነው የሚሰጣቸው። በጣም ከባድና ደግሞ ሰው እንዳይከራከር ትልልቁ ሰው እንዳይቆጣ ደግሞ ኢነርጂ ድሪንክ ነው ምናምን ነው የሚሏቸው። ምክንያቱም በስፕራይት ውስጥ ነው የሚሆነው፣ እዛ ላይ ነው ሽሮፑ የሚጨመረው እና በጣም ብዙ ልጆች በዚህ ተለክፈዋል። አሁን ሰው ሲጋራ ቢሆን ጫት ቢሆን ሁሉ ሰው ያውቀዋል። እሱ ሰው ፊት ማያርጉት አሁን ህዝብ መሀል ነው ያንን በጥብጠው እየጠጡ ምናምን የሚሄዱት እና እንደዚህ እየሆነባችሁ የምታየው ሰዎች ልጆቻችሁ ቤተሰባችሁ ምናምን ቼክ አድርጉ። ቺካዲ ቆይማ አዋርደታለሁ ችግር የለም እንገናኛለን። ምንም ችግር የለም። እስከ አንድ ቀን እንገናኛለን። ትንሽ ቃላል መቼም የእናቱ ዝንጉርጉር ጥሪ አላማሽ ሊኖር ነው። አየና ቱሪዝም ዝንጉርጉር እንዳለው እንግዲህ ይሄ ነው። በጣም የሚገርም እቺን ሲስተም ከዚህ በፊትም ይጠቀሙባታል ይባል ነበር። እኩል ከተገናኙ ያጎቴ ልጅ ነው ተዋውቁ ነው የምትለው። ወደ አንዱ ዳይሬክሽን አቅጣጫ እስካልሰጠሽ ድረስ ይሄም ያኛው ያጎቴ ልጅ ነው ብሎ ነው የሚያስበው፣ ይሄኛውም ያጎቷ ልጅ ነው ብሎ ነው የሚያስበው። ስለዚህ ትተዋወቃለህ፣ ትበተናለህ ማለት ነው። እኔን ከጠየቃችሁኝ ማለት ነው ባሌን ለማግኘት በጣም ነው ያሳለፍኩት። በጣም በስነ ስርዓት ነው የጸለይኩት። በቃ አሁን ያገኘሁትን ባል አይነት ባል እንዲሰጠኝ በጣም ጸልያለሁ።
ደግሞ የጸለይኩትንም አግኝቻለሁ። ችግሩ ምንድነው? እሳቸውን ጸለዩ ወይ ምን አርጎ ነው ላይ ጣሉ? ግን እኔ አባት እና ምን እያለች ነው? እያንገበገብኩት ነው ያለች። ሳይጸልይ ነው ያገባኝ። በጣም ሽምቀቅ ነው የምለው። ሴቶች ብቻችሁን ወንበር ይዞ አጣባቡብን። ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት፣ ሴቱ ወደ ውጭ። በቃ ተቃራኒ ሆነ። አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው። ሲጠጡስ አይተህ ግረፍት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይድፉልሃል። በተለይ ይሄ ወፍራሙ ሴቶች በጣም አንተ ስፖርት አሰራ ባለቤቴን በቃ ሲጠጡ ያስፈራሉ፣ ሲበሉም ያስፈራሉ። አምሽተው ነው የሚገቡት። እሺ ይሁን እሱን። ለዛም ደግሞ ባል ኪችን መግባት አለበት ይላል። ገብቶ ያብስልና ያብላን፣ እግራችን ይጠበን፣ ጥፍራችንን ይቁረጠን፣ ያስተካክለን፣ ይኳኳለን። የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ። ጥሩ ሱሪያችን ይስጡን፣ ሱሪያችንን ያውልቁልን፣ ይመልሱ። ሱሪያችን ይመልሱልን። ሱሪ ተጣቧል። አሁን ጂንስ አለ። ለነገሩ እኔ ጂንስ አልለብስም። ለምን? እኔ በጊዜ አውቄያለሁ። አሁን እኮ ጂንስ ሱሪ አይታል። ጂንስ እኮ ውድ ነው። አሁን አንድ ጂንስ የምትገዛበትን እኮ ይሄ ሰውዬ እኮ የቀረው ነገር የለም። መንግስት የለ፣ የሃይማኖት አስተማሪዎች የለ፣ ሴቶችን የለ። ወረደባቸው እኮ እዚህ እንትን ላይ እና ተገቢው መልስ ስጡት። ከተማችን በሚገኝ አንድ ትልቅ ሬስቶራንት ተገኝቼ አጠገቤ እየተቀመጡ ካፕል መሳዮች፣ ልጅቷ በጣም ልጅ ናት። እንደው ማክሲመም ከገመትኳት 15 ምናምን 16 እንደው ከሆነች ነው። በጣም ልጅ ናት። ሰውየው የሚያሽከረምሟት አጠገቧ ያሉት በጣም ትልቅ ሰውዬ ከ45 እድሜ በላይ የሚገመቱ ናቸው። ያው ግምታዊ ነው የምናገረው፣ ግን በጣም የሚያስታውቅ ነገር ነው። እና ያሽከረምሟታል። ያው መቼስ መብታቸው ነው ብለን እናስብ። እኔ ከሁሉም በላይ በጣም እየጨነቀኝ አንድ ዋይን ጠርሙስ ተከፍቶ በላይ ራሱ ነው የሚቀዳላት። ትጠጣለች ልጅቷ። እኔ መቀመጥ አልቻልኩም። ስለ እውነት ነው የምላችሁ። ዌትረሷን ጠየቅኩኝ። እኛ ምን እናድርግ ብላለችኝ። ማኔጀሩን አስጠራሁኝ። ማኔጀሩን ጠየቅኩኝ። እሱም እዚህ ጋር ሳላመሰግነው አላልፍም። ዌትረሶቹም እንደዛው። ያው የሬስቶራንቱን ስም መጥቀስ ባይገባኝም በጣም ኃላፊነት የሚሰማቸው ሰዎች ናቸው። እኛም በጣም ተጨንቀናል። ነገር ግን ከአደልት ጋር ነው ያለችው። ከትልቅ ሰው ጋር እስካለች ድረስ እምቢ ማለት አንችልም ብለው መለሱልኝ። እንደ እናትም እንደ ሴትም አንጀቴ ይቀጣል ብሎ አይኔን ከነሱ ላይ ሳልነቅል እንዲሁ እንደቆጨኝ ምን ማድረግ እንዳለብኝ ሁላ ግራ ተጋብቼ ቢያንስ እነሱ ላይ ምንም ነገር ባላደርግ እንኳን ይሄን መልእክት ላስተላልፍ ብዬ መጣሁኝ። ትልልቅ ሆቴሎች፣ ሬስቶራንቶች ወይንም ማንኛውም መጠጥ የምትሸጡ አካሎች እባካችሁን እንደዚህ ለአቅመ እንትን ያልደረሱትን ልጆች፣ ሴት ልጆች እንዲህ የሚያባብሉ ትልልቅ በጣም የሚያሳዝኑ ወንዶች ሲጋብዟቸው እንደው የሆነ ህግ ነገር የለም ወይ? አይከለከልም ወይ? ለመጠጥ ያልደረሱ ህፃናት ልጆች እንደዚህ አይነት ወንዶች እያባበሉ ጉድ ሲሰሯቸው እያየን እንዴት ነው ዝም የምንለው? እኛ እንደተጠቃሚ እኔ የምናገረው ምንስ መብት አለኝ? ግን እንደው በአይኔ ከዛ ጠረጴዛ አልተለየውም ነበር። ሰውየው በተለይ ሳይገባው አልቀረም። እሷ ግን ምንም የገባትም ነገር ያለ አይመስለኝም። እንደ ወላጅ በጣም ስለከነከረኝ፣ እንደ ሴት ደግሞ በጣም ስለቆጨኝ እንደው እባካችሁን እንደዚህ አይነት ሰርቪስ የምትሰጡ አካላት
የሆነ ህግ ብታወጡ ለእንደዚህ አይነት ሰዎች ምንም እንኳን ከአደልት ጋር ቢመጡ እንደው የሆነ ነገር ቢኖር መልካም ነው ብዬ ለማለትና ለመጠቆም ያህል ነው። እንደዚህ ግን ትልልቅ አባቶች እንደዚህ ህፃናትን ልጆች የምታሽኮረምሙት በእድሜያችሁ አታችሁ ነው። እንደው ስለእውነት እነሱን የሚያክል ከነሱ በላይ ልጆች ያደረሳችሁ ወርዳችሁ እንደዚህ እንደው ምን አለበት እንደው እህት የላችሁም? እንደው አያሳዝኗችሁም? ለማንኛውም እርግጠኛ ሆኜ የምነግራችሁ እቺ ልጅ ታቀኛለች ብዬ ገምታለሁኝ። ይሄን መልክቴን አይታው ኔክስት ታይም እዚህ ሰውዬ ጋር እንደው ባትሄድ በጣም ደስተኛ ነኝ። ምን ማለት እንደው እንዳለብኝ ሁላ ስለጠፋኝ ነው። እባካችሁን ኃላፊነት የሚሰማችሁ ወላጆች ካላችሁ ወይንም ያልወለዳችሁም እንደነዚህ አይነቶችን እህቶች እንታደግ፣ ሼር እናድርግ። ሆቴሎች ደግሞ ሬስቶራንቶች እንደዚህ አይነት ሰርቪስ የምትሰጡ ኃላፊነት ውሰዱ ብዬ ለመጠቆም ያህል ነው የመጣሁት። እኛ ጋር በጣም ነው እኮ የሚገርመው። እንግዲህ እቺ ህጻን ልጅ ነች፣ ምንም ይታወቃል። ያው እንደምታዩት በትንሽ ነገር ይታለላሉ እነዚህ ትልልቅ ሰዎች የሚባሉት። እንግዲህ ትልልቅ ሰው እንደሚያደርግ ሰው ትልቅ አትሉትም፣ ያው ይሁን ያው በገንዘብ ምናምን ያታልሏቸዋል ትንሾቹ ልጆች እና በቃ ያበላሿቸዋል። ብዙ ነገር አለና እኔ ግን በዚህ ሀገር አሁን በውጭው ሀገር ማታ በተለይ መዝናኛ ቤት 18 ዓመት ያልሞላው ሰው ልጅ አይገባም። በር ላይ ራሱ መግባት አይቻልም። እና አሁን ሬስቶራንት ከሆነ ግን መግባት ደግሞ ይቻላል። በምንስ አይነት አግባብ ሬስቶራንቶቹ ሊጠይቁ ይችላሉ ይሄንን ነገር? ከሱ የበለጠ የሚያሳስበኝ ደግሞ ምንድነው ልጆቹ ላይ ወጣቶቹ ላይ እንዲህ አይነት ነገር እንዳይሆኑ የሚሰራ ስራ ካልተሰራ ድረስ ምናልባት እንግዲህ የፔኒሲዮን አገልግሎት የሚሰጡ ድርጅቶች እድሜ አይተው ማስገባት አለባቸው ብዬ አምናለሁ። በፊት ግን አልነበረም። ከየትምህርት ቤቱ ምናምን ያልደረሱ 18 ያልሆናቸው ልጆች አልጋ ይዘው ይገቡ ነበር ይታወቃል። አሁን ግን አሁን ያለው ሁኔታ ኤግዛክት አሁን አላቅም፣ ግን መሆን የለበትም ባይነኝ። ግን ያም አያድንም። ዞሮ ዞሮ እነዚህ ሰዎች የራሳቸው ቤት የራሳቸው ብዙ ነገር ያላቸው ናቸው። ይዘዋቸው ወደ ቤታቸው ሊወስዷቸው ይችላሉ። እና ልጆቹ ላይ ነው እንዲህ አይነት ነገር ላይ ጥንቃቄ እንዲያደርጉ መስራት የሚቻለው ብዬ ነው ማምነው። ሬስቶራንቱ ምን አይነት መብት አለው አግባብ አለው አላቅም። ምግብ ቦታ ስለሆነ መግባት ይችላሉ ይመስለኛል። አድማጮቻችን ሰሞንኛውን የሰሚት ጉዳይ ልናስተላልፍላችሁ እዚህ ሰሚት ተገኝተናል። አዎ ሰሚት ደስ ለሚል ጣፋጭ ስሜት ብዙዎችን ከሊቢያ ከመሰደድ የማፕ አቅጣጫቸውን ወደ ሰሚት አዙረው እየተመለከትናቸው እንገኛለን። አዎ እንግዲህ ነገሩ ከሚባለው በላይ ቀሏል። አንድ ሱቅ ሄዶ በፌስታል ዕቃ እንደመሸመት ያህል ገበያው ተጧጥፎ እየተመለከትነው ነው። አሁን እንግዲህ እንደምንመለከተው የሰሚት ጎዳናዎች ላይ ህዝብ እየጎረፈ ይገኛል። ቁጥር 2 መርካቶ በሉት ዳቦ በገፍ እየተሸጠ ነው። ሰያ ንሆ ለዘመናት በቺቺኒያ ተይዞ የነበረውን ሪከርድ ዳግም እንዳይሰበር ሰሚት ከፍ አድርጎ ወደ ላይ ሰቅሎታል። ታዲያ እኛም ቁጥር 2 ድድ ማስጫችንን እዚህ ሰሚት ለመክፈት አስበናል። ፓ መኖር ጥሩ ነው፣ ደግም ነው መሰንበት። ደስ ለሚል ህይወት ጎራ እያሉ ሰሚት ይላል። እንግዲህ እናንተ ስለ ሰሚት ምን ሀሳብ አስተያየት አላችሁ? እኛ ፈንስፓይሶች ነን ከድድማስ። ይሄ ሰሚት ጉዳይ እንደቀጠለ ነው። እንግዲህ አሁን እንደሚባለው አንድ እህትዛም አካባቢ የምትኖር በቀደም አንድ ቪዲዮ ሰርታ ይቻለው። እንግዲህ ማታ የሚባለው እህቶቻችን አሉ አይደለ፣ በሴተኛ ዳሪነት ህይወታቸውን የሚያስተዳድሩ ሰዎች በጣም በዝተውበታል ነው የሚባለው። እንደገና በየመጠጥ ቤቱ ግሩፕ አለ ነው የሚባለው። በጣም የሰፈሩ ስም በጣም ሌላ አቅጣጫ እንዲይዝ እየተደረገ ነው ያለውና እዛው ከሚኖሩ ሰዎችም ይሄንን ሲሉ ሰምተናል። አንዳንዱ ደግሞ ይሄ ጠዋት ወጥቶ ማታ የሚመለስ ሰው አለና ይሄ ሁሉ እንደሆነ ደግሞ ምንም የኛ ሰፈር ነው እንደዚህ እየተባለ ያለው ምንም አየነው የለም የሚል አለ። ግራም ያጋባ ሆኗል። እችን ቤትማ ካለቀኩኝ አንድ ቀንማ አለ የዳጅንሱን አልገሸለጠለትም እንዴ? ስታንድ ላይቭ ገባለሁ። ይሄ የሀቢባ ጉዳይ በጣም የሚያስገርም ነው። ምን ብላ ቃል ትገባለች? ያው ነፍሰ ጡር ስለነበረች አሁን እንኳን ወልዳለች፣ እንኳን በሰላም ተገላገልሽ እንኳን ኤኒዌይ ምን ብላ ቃል ገባች? ስወልድ ላይቭ ነው የምወልደው። እኔ እንደዛ ቃል ስገባ በጣም ገርሞኛል። የምሯን እኮ ነው። ላይቭ አውቃለሁ አንድ እናት ስትወልድ ባሏ ገብቶ መቅረጽ ምናምን እንደሚቻል አውቃለሁ።
ግን ላይቭ ነው የምወልደው ምናምን ብላ ቃል ገብታለች። ስትሄድ ሁሉ እያለች ነበር። እሺ ይኸው ስታንድም ይዣለሁ እኔ ውዶች፣ ራስጌ ላይ ስታንዱን አስቀምጬ ላይቭ እገባለሁ። ዶክተር ቪዚት ሲመጣ ሚውት እያደረኩኝ እሺ። ሆስፒታልም ከላይቭ አልቀርም የኔ ፍቅሮች፣ ትናፍቁኛላችሁ። ያው ላይቭ መውለድ ብቻ ሳይሆን እዛም ሆኜ አልቀርም ላይቭ አይነት ነገር ነው እንዴ። አንዳንድ ጊዜ በጣም ኤክስትሪም ይሄዳል ነገሮች አይደል? አስፈላጊ ነው እንደዚህ አይነት ሰዓት ላይ ምናምን እንደዚህ ማድረግ። እንደመውለዱን ተውት፣ እሱ ጉም ላይ ፈቅድ ይችላል። ግን ከዛ ደግሞ ሆስፒታል ውስጥ ሆኖ በዛ ሰዓት ከልጅ ጋር ያለውን ታይም አላል ያን ቦታ እንደማጣጣም ነው እንጂ ላይቭ መሆን ተገቢ ነው ትላላችሁ? እኔ በፍጹም ለእኔ በፍጹም። ታገለችሽ ግን ዋሽተሽናል። እወልዳለሁ አመጣለሁ ያልሽው ላይቭ ላይ ነበረ። ምጥሽ በርትቶ ይሁን ባለማወቅ አላቅም፣ ምን ሆነሽ እንደሆነ አላቅም። ላይቭ ላይ ያልወለድሽልንም ችግር የለውም። አትሊስት ከሆስፒታል ሳትወጪ ከዛው ከመወለጃው ክፍል ሳትወጪ ላይቭ ብትገቢልን ደስ ይለናል። በቃ ለሰው ቃል ከገባላችሁ በኋላ ሰው አሁን ጓጉቼ ነበር ሀቢባ እያማጠች ስሜቷን ያለው ብዬ አላደረገችውም። የሆነ ምክንያት ይዟት ነው። ሀቡነት ካላስቸገርኩሽ ሆስፒታል ሆነሽ ሳስ ይለናል። ሁኔታውን ለማየት ያክል ነው። ሁኔታውን ለማየት ያክል ነው አለች። በጣም እኮ የሚገርም ነው። ይገባኛል። ከጥቅም አኳያ እንደዚህ አይነት ሰዓት ላይ ላይቭ ብትገባ ምናምን ስጦታዎች ይኖራሉ፣ ጊፍቶች ይኖራሉ። በደንብ እንኳን ማርያም ማረችሽ እንኳን በሰላም ተገላገልሽ ያለ ሰው ያው ጊፍት ይኖራል ምናምን ከጥቅም አኳያ ይኖረዋል። ግን ከሱ አይበልጥም ወይ ያንን ሰዓት ፕራይቬሲን ፕራይቬት ነገር አድርጎ ማሳለፍ አይበልጥም? ገርዳሜ መኪና እየነዳ ሰላም ሁላችሁንም። እንግዲህ እንደምታውቁት እዚህ ጋር የምትመለከቷት ታናሽ እህቴ ማዕዛ ብሩ ትባላለች። ሰሞኑን በሰራችው ቪዲዮ ደግሜ መጥቀስ ባልፈልግም ገርዳሜ ሴቶች ምናምን በሚል በጣም ትሬንድ አድርጋችኋት እየሰራችሁባት ነው ብዙዎቻችሁ። ግን እኮ አፍንጫችሁን እንዴት አያችሁት? የእሷን አፍንጫና የእሱን በቃ ያለ መብሰልም ጉዳይ ነው ብላችሁ ይቅርታ ብታረጉላት ስል ነው እንደ አንድ ታላቅ ወንድም። ለምን ቤት ውስጥ ቦዲ ላንጉዌጅ የሚባል ነገር አለ። ብዙ ጊዜ የሆነ ውሸት ነገር ሲኖር ልክ የሆነ ማለት የሆነ ነገራቸውን ይነካሉ ሰዎች፣ ወይ አፍንጫ ወይ ጆሮ ምናምን። እናታችንም በጣም እያዘነች ነው ባየችው ቁጥር። ለሷም ሰዎች የሚሰጧት ፊድባክ በጣም እንትን እያለ ነው እና እኔ እንደ ታላቅ ወንድሟ ይቅርታ መጠየቅ ፈልጌ ነው የመጣሁት። ስለ እኔ ብላችሁ ስለ እናቴ ብላችሁ እንትን ይቅርታ አድርጉላት። ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር ስለ ሶሻል ሚዲያም በደንብ አድርገን እናስገነዝባታለን። መቼም የኢትዮጵያ ሕዝብ ታላቅ ሕዝብ ነው። ይህን ይቅርታዬን ይቀበላል ብዬ ጠብቃለሁ። በጣም የፈረደበት ሕዝብ ይቀበላል። ምን ችግር አለው? እሷስ ምን አለች ስለ ወንድሟ? ታናሽ እህቴ ማዕዛ ብሩ ትባላለች። ማዕዛ ብሩ ይዞ ያላቀው ቤተሰብ አይደለም ወንድም አይደለም፣ ግን ድፍረት ምናልባት ተመሳስለንብል ሊሆን ይችላል። እኔም ጋዜጠኛ ነኝ፣ ማዕዛ ብሩም ጋዜጠኛ ናት። ምናልባት ተመሳስለንብል ሊሆን ይችላል። ነገር ግን እናንተ እዚህና እዛ እየረገጣችሁ ማለት ነው እኔን ለማናደድ እኔን ለማበሳጨት በዚህኛው አንግል በዛኛው አንግል እያላችሁ ነው። አንቺን ለማናደድ አይደለም ያልሽው ነገር ትክክል አይደለም ነው እኮ እንዴ። ማመን እኮ ያስፈልጋል። እሺ this guy guess what ቤተሰብ ሆኖ ነው የመጣው። መስማት የምትፈልጉትን ይቅርታ ሊሰጣችሁ እና ጥሩ ያገኘ ነው። ምን አይነት ስማርት እንደሆንክ ማለት ነው እግዚአብሔርን እና ምን ልፈልግ ምን ማለት ነው? መስማት የምትፈልጉትን ይቅርታ ነው የሰጣችሁ ማለት እኔ አልላችሁም ነው። እናንተ ስለፈለጋችሁ ግን እሱ ብሏችኋል ነው። እሺ ለምሳሌ የተናገርከው ነገር ትክክል ባይሆንም እንኳን እናቴን እያስጨነኳት እንደሆነ ይቅርታ እንደጠየቅኩኝ ምናምን ትክክል እንኳን ባይሆን ውሸት እንኳን ቢሆንም በቃ እኔ ፈቅጄ ይልሃለሁ። በቃ ወንድሜ ነህ። በቃ ፈቅጄ ይልሃለሁ እና አትዋሽ። ግን ያ በጣም ስማርት ሰውዬ ነህ። ያው ወንድሟ እንዳልሆነ እንደው ኖርማሊ እንደዚህ አይታችሁ እንኳን ታውቃላችሁ። ግን የወሰደው መንገድ ግን ጥሩ ነው አይደለ? እሱ እንደ ቀልድ ቢለውም አንዳንድ ጊዜ እንደዚህ አይነት ነገሮች ሲመጡ የእሷ ትክክል ሆኖ አይደለም ሀሳቡ። በእርግጥ ጥፋቱ እኮ አለባት እና ይቅርታ መጠየቅ ያለባት እሷ ነች። ግን አንዳንድ ሰው ያዝናል አይደል? ነገሮችን ለማብረድ አሪፍ ወይ ተጠቅሞላታል። ግን ቢሆንም እሷ ግን ምንም ደንገጥም ያለ ነገር የላትም። ትክክል ነኝ ብላ ነው የምታስበው።
በሚገርም ሁኔታ ሰሞኑ በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት ነገር ነው። ውበትን እንደ መሰረት አድርገው፣ ቁንጅና እንደ መሰረት አድርገው፣ አቋምን እንደ መሰረት አድርገው ስለሷ ነው ላይ ተመስርተው ህይወታቸውን እዛ ላይ ሊገነቡ የሚፈልጉ ሰዎች አሉ። ውበት ካለ ሁሉን ነገር ማድረግ እንደምትችሉ ይሰማቸዋል። እንደሱ አይነት ስሜት ነው ያለው ውስጣችሁ። እንዳትሳሳት፣ ውሸት ላይ ነው ቤታችሁን እየሰራ ውሸት አምናችኋል ማለት ነው። ይኸውላችሁ ውበትን የምታምኑ ከሆነ ውሸትን ያመናችሁ ከንቱ ነገር ነው ያመናችሁ። እናንተ ያላችሁት ጭንቅላታችሁ ውስጥ፣ ልባችሁ ውስጥ፣ ድርጊታችሁ ውስጥ፣ ሐሳቦቻችሁ ውስጥ ነገር የምታስቡትና የምታልሙት ራእዮቻችሁ ውስጥ ነው ያላችሁት። ስለዚህ እህቴ እግዚአብሔርን ፍሪ። እግዚአብሔርን የምትፈራ ሴት እንጂ የምትመሰገነው አፍንጫዋ ቀጥ ያለ አቋሟ የተስተካከለ ሜትር ከ85 የሆነች አይልም። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ቤቷን ቀጥለጥ አርጋ የምትሄድ እሷ ትመሰገናለች። ትጉ ሰራተኛ እሷ ትመሰገናለች። ልጆቿን በአግባብ የምታስተዳድር እሷ ትመሰገናለች። የባሏ ልብ የሚታመንባት እሷ ትመሰገናለች። እግዚአብሔርን ፈርታ ጠዋትና ማታ በቤቷ ላይ ፎከስ አድርጋ የምትሰራ እሷ ትመሰገናለች። ታታሪ ሰራተኛ ሌሊት የምትነሳ እሷ ትመሰገናለች። የምትነግድ፣ የምትወጣ፣ የምትገባ፣ የምትለፋ እሷ ትመሰገናለች። የቤቷን ሰዎች ቀጥ አርጋ የምትይዝ የሚበሉትን የምትሰራ እሷ ትመሰገናለች። መጽሐፍ የሚለው ይሄን በቃ ይሄ ነው እውነቱ እንጂ ሌላ ነገር አለ። አሁንም ቢሆን ይቅርታ እንኳን ባቲ ከዚህ በኋላ ለምትሰሪ ኮንተንት ጥንቃቄ ብታረጊ ጥሩ ነው። የአርባ ምንጭ ከነማ ደጋፊዎችን ያስለቀሰው የዕለቱ አወዛጋቢና እጅግ አሳፋሪው ጨዋታ በጠራራ ፀሐይ የተፈጸመ የቁማር ድራማ ወይንስ ንጹህ ሽንፈት? ህዝቡ ማጣራትና እርምጃ እንዲወሰድ በጽኑ እየጠየቀ ነው። ዛሬ ድሬዳዋ ከአርባ ምንጭ ከነማ ጋር ባደረጉት ጨዋታ አርባ ምንጭ 2-1 መሸነፉን ተከትሎ በማህበራዊ ሚዲያ ላይ ጨዋታው አስቀድሞ የተወሰነ ወይም ፊክስድ እንደነበረ የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። ከላይ እንደሚታየው የመጀመሪያው አጋማሽ በአርባ ምንጭ አሸናፊነት ተጠናቆ በሁለተኛው አጋማሽ ድሬዳዋ እንዲገለብጠው አስቀድሞ የተተነበየው ውጤት በትክክል መውጣቱ ደጋፊውን ይበልጥ አስቆጥቷል። ከዚህም ባለፈ የአቋማሪ ድርጅቶች በዚህ ጨዋታ ላይ ቀድሞ የተመደቡ ገንዘቦችን መመለሳቸውም ተሰምቷል። እናት መቀነቷን ፈታ የገንዘብ ድጋፍ ያደረገችለት ክለብ ከመውረድ እንደማይተርፍ ሲያውቅ እንዲህ ያለ ድርጊት ውስጥ መግባቱ ነውርና የማህበረሰቡን እሴት ማበላሸት ይመስላል። የክለቡ የበላይ ጠባቂ ይህንን ጉዳይ በአስቸኳይ አጣርቶ በዛሬው ጨዋታ ላይ በተሳተፉትና በአሰልጣኞች ቡድን ላይ ጠንካራ እርምጃ መውሰድ አለበት የሚሉ ድምጾች በኃይል እየተሰሙም ነው። ታዲያ እናንተ በዚህ አወዛጋቢ ጨዋታና በወጡት የውጤት ትንበያዎች ላይ ምን ትላላችሁ? እንግዲህ በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው። እንዲሁም እንዲያው ነው የኛ ሀገር ኳስ። ጭራሽ እንዲህ አይነት ነገር ሲገባበት ደግሞ እንዴት አይነት እንደሚሆን አስቡት። በጣም ያሳዝናል። የጃፓን የእግር ኳስ ክሩ ሀገራቸውን 16 ውስጥ ባለማስገባታቸው ምክንያት እንደ ከዘራ ታጥፈው ህዝባቸውን ይቅርታ ጠየቁ። የኛዎቹስ ለጉድ የጎለጣቸው ስቴዲየም ሙሉ ውሃ በሞልወያ ለመውጣት የሚሞክሩ ተሳስተናል፣ አዋርደናችኋል፣ ይቅርታን ካፋቸው የሚያወጣ እዚህ ጋር የሚተናነቃቸው አብደው ነው ፊልም ላይ አንስተው ነይና የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሁኚ ሲሉ የመረጣትም ክፍለ ከተማ ተመራጯ እግር ኳስ ፌዴሬሽኑ የማያፍርበት ይቅርታ የማይጠይቅበት ሀገር። ምክንያቱም ስልጣን ድርሻ አይደለም የሚከፋፈል፣ እውቀት ይፈልጋል፣ ቴክኒክ ይፈልጋል፣ ማኔጅመንት ይፈልጋል። ከዚህ ቦታ ከቲያትር ቤት አንስተ ከፊልም ላይ አንስተ ምንም ስለ ስፖርቱ የማያውቅ ሰው ፌዴሬሽን ምክትል ፕሬዝዳንት አድርገህ ትሾማለህ። ህዝቡም አይናገርም፣ እነሱም ይቅርታ አይጠይቁም። በእንደዚህ አይነት ሁኔታ እንቀጥላለን። በዛ ላይ እቺ ሴት ሀገር በኮሮና ቫይረስ፣ በአንበጣ መንጋ፣ በጦርነት በተወጠረችበት ሰዓት ኑ 1 ሚሊዮን ብር አውጥቼ የምደግሰውን ልደት ይውልኝ የምትል ሴት እዚህ ጋር በገዛ ገንዘቧ ምን ያገባ የሚል ሰው ሊኖር ይችላል። እውነት ነው፣ አያገባኝም። ነገር ግን ሀገሬ የጋራችን ነች። ስልጣን የሚታደል ድርሻ አይደለም። ስለዚህ ያን ቦታ አቃቢ ነው አይዋም ሆነች ምክትል ፕሬዝዳንቷ
ልትለቅ ይገባል። በእውቀት መመራት ስላለበት ይሄ ኮሌ እኮ ነው የምንለው። አሁን እንግዲህ ኮሪደር ያመጣው ትልቁ ነገር የስፖርት ማዘውተሪያ ስፍራዎችን እያስፋፋ ነው ያለው። ህፃናትን መርጦ ከየኮንዶሚኒየሙ ነገ ትደርሳላችሁ ትንሽ ሰፖርት ማድረግ እንኳን የለም። ቢኮዝ የመጡት ከቲያትር ቤት ነው። ቲያትር ነው የሚያሳዩ። ልሁማ ምን ይላል መሰላችሁ? ያፈለገ ሀብት ይኑርህ፣ ያፈለገ እውቀት ይኑርህ፣ ዲሲፕሊን ከሌለ No matter how educated you are, no matter how rich you are, if you do not have the gift of discipline, then you are a danger to society. Today I am asking you, young men and women, be disciplined that you may be a good global citizen. ያው እንግዲህ አዎንታ ንግግር ከቲያትር ቤት ስለመጡ ማለት የቲያትር ሙያ በመናቅ ሳይሆን ልክ እንደዛው ኳስ ተጫዋች መድረክ ላይ ያወጣታችሁ ቲያትር ስራ ብትሉት እንደማይሰራው ሁሉ ያለማቸው ስለገቡ ነገር ሁሉ ብሽቅጥቅጥ ብሏል። አይሆንም ሲባል ይዛን እንዲ ነው እንዲያ ነው ብለው አርገውታል። በቃ ያሳዝናል። ብቻ ወጋት የቀጠናው ስጋት የሚለውን ትሬንድ የመጠነው በደቡብ አፍሪካ የሚገኘው ኢትዮጵያዊ ነገሩ ነው። ሰሞኑኛ የውጭ ሀገር ዜጎችን ጥላቻ በሚል እንቅስቃሴ እያደረጉ እንደሆነ ይታወቃል። ይህ ኢትዮጵያዊ እንደሆነ የሚነገርለት ግለሰብ በሱቁ ውስጥ እየሸጠ ባለበት ወቅት እነዚህ በምትመለከቱት መልኩ የጦር መሳሪያ ታጥቆ መታየቱ የአካባቢውን ሰዎች እንዳሸበረና መንግስትም ስለዚህ መሳሪያ ጉዳይ ሕጋዊ ፍቃድ እንዳለው እንዲጠየቅላቸውና እንዲያረጋግጡ አካባቢው ላይ የሚገኙ ማህበረሰቦች እየገለጹ ይገኛሉ። ግሬት አፍሪካ እንደዘገበው ከሆነ በአካባቢው የሚኖሩ ማህበረሰቦች እንደተጨነቁና እዚህን ግለሰብ ድርጊትም ስጋት እንደሆነባቸውም ገልጸዋል። ለዛም ነው የደቡብ አፍሪካ መንግስት ስለዚህ ጉዳይ ይጣራልን፣ ግለሰብ የያዘው መሳሪያ ሆነ ስለሱ ማንነት ልናውቅ እንፈልጋለን፣ በጣም አስግቶናል እያሉም ይገኛሉ። አካባቢው ህዝብም ይህ ግለሰብ ኢትዮጵያዊ እንደሆነ ቢያምኑም እስካሁን ግን ስለዚህ ግለሰብ የተሰጠ ምንም አይነት ማረጋገጫ የለም እና ልክ ነው ያደረገው ነው ማለት ህጋዊም ባይሆን ራሱ እንደምታውቁት ነው ሳውዝ አፍሪካ ውስጥ ያለው ችግርና ራሱን ለመከላከል ግድ ነው። እንደውም እኔ ስደተኞቹ ትንሽ ተደራጅተው የሆነ ግብረ መልስ ቢሰጡ ምናምን ትንሽ ይረጋጋል ብዬ ነው ማስበው። ያው ስወለድ አይደለም ፈጣን ልጅ ነበርኩ ስወለድ እንደውም ልጅ እያለሁ እና ያው አንዳንዴ አጋጣሚ ያለ አይደል ኳስ ስጫወት ፋዘር ፊልድ ነው የሚሰራውና ብዙ ጊዜ ስለሚቆይ ምናምን እንዴት ነው የሱ መኪና አየ ነው ጓደኞቼ ጋር በፊት ያው የሱ መኪና ምናምን የከፊልድ ደግሞ መኪና ሲመጣ እቃ ለማውረድ ምናምን ናፍቆቱ ምናምን አለ ደግሞ ከልጆች ጋር መንጠላጠል ምናምን እና እንደዛ ነበረ። እና ኳስ እየተጫወትኩኝ ድንገት ነው ስዞር ሳየው ኳሷን ሸራተተኝ። ኳሷን ረገጥኳት። እግሬ ስር ነበረች ኳሷ። ከዛ የጎሉ ድንጋይ አለ አይደለ ያው በፊት በድንጋይ ነው። እሺ ስወድቅ ጀርቤን ነው መታኝ። ጀርቤን መታኝ። ከዛ ኖርማል በቃ ምንም አልሆንኩም። የዛኔ ዝም ብሎ ጠራረኩትና ዝም ብዬ ሮጬ ያው እዛ ደስታው ላይ ነበርኩኝ። ከዛ ከትንሽ ጊዜ በኋላ እንዴት ነው ምልክት ማምጣት ጀመረ። ወደ ፊት ለፊት ዝቅ ያስበለኛል ምናምን እንደ በፊቱ መሮጥ ምናምን ቶሎ ነው የሚደክመኝ አልችልም ምናምን። ከዛ ሲታይ እንዴት ነው ስር እየሰደደ መጣ ማለት ነው። ሲታይ ምናምን እቲ ነው የጓጎለ ደም ነው አለ። ወደ ውስጥ ነው ደም የፈሰሰው። የዛኔ ስወድቅ ወደ ውጭ አይደለም ወደ ውጪ መጫር ብቻ ነው። ወደ ውስጥ ደም ፈሰሰ። ያው ካንሰር ሊሆን ይችላል ተብሎ ሰርጀሪ ሰራ ተባለ። በቃ የዛኔም ደግሞ ልጅም ስለነበርኩ ቤትም ደግሞ መደናገጥ አለ። ያው ሲሮጥ የነበረ ልጅ ባንዴ ቤት ሲቀመጥ ያው የሚፈጥርባቸው ቴንሽን አለ። የሄድንበት ሆስፒታል የለም። ያልሞከርነው የሕክምና አይነት የለም። ባህላዊም ዘመናዊም ቤተክርስቲያን ጸበልም ብዙ ጊዜ ቆይቻለሁ ከናቴ ጋር። ያው ግን መጨረሻው ያሳዝናል። እንግዲህ ጤነኛ የነበረ ልጅ አሁን እንደዚህ ሆኖ ያው ግን አክሴፕት አድርጎታል። በርግጥ ግን ሁሉ ጊዜ ለዚህ እኮ ነው ልጆቻችሁ ሲወድቁ አታዩም። አንዳንድ ጊዜ ለብቻው ሊጫወት ሄዶ ምን አድርጎ እንደመጣ አታውቁምና እግዚአብሔር ይጠብቅልኝ ከማለት ውጪ እንደው ተጠንቀቁ፣ እንደው ጠብቁ ልጆቻችሁ ምናምን ብሎ መምከር አይሆንም። ልጅን እግዚአብሔር ነው የሚጠብቀው። እውነት ለመናገር ይወጣል ሄዶ ተጫውቶ ይመጣል። እንደቀልዳውን የሆነ ቦታ ጋር ወድቆ ይመጣል። በሲመጣ ግን ጤነኛ ነው። እንደገና ልጆች ደግሞ በባህሪያቸው አንድ ቦታ ሄዶ እንዲያ ነገር ካረጉ እንዲሆንኩ ብለው የመናገር ልምድ የለም። ከተናገሩ በሁለተኛ እዛ እንዳትሄድ እንዲባላለው ብለው ስለሚፈሩ አይደል? ስለዚህ እግዚአብሔር ይጠብቃቸው ነው። ምን ያደርግልኛል? ሴት አንቺ ለነገሩ አይዶላክ ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው። ሪፋትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ።
ሩጫን ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ እሱ እንደምታሸንፈው እርግጠኛ ነኝ ከሱ ቀጥሎ ማንን ነው የምትፈልገው ኮላውት አርግ ብትባል ማነው ቢኒያም ሽብሪ ምን እሱ ተወዳደረን ፕሮፌሽናል ፋይት አድርጎ ያውቃል ቢኒያም ሽብሪ ኢትዮጵያዊ ሆኖ ሚክስድ ማርሻል አርት ሚያቅ የለም ፕሮፌሽናል ፋይተር የለም እና አሁን ወዬ ብልሽ ተፈልጊዋለሽ ቢኒያም ሽብሪ አረ እኔ አይመጥነሽ ፊት ያረ አረዝም ከዚህ በኋላ ማኔ አሉ እኮ በጣም ትላለች ኮላውቱ የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሸዛ ካነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ካነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላል ዩሮፕና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን ኢትዮጵያ እውቅና ምንም ጥቅም የለው ዩሮፕና አሜሪካ በሄድ እኔ መንገድ ያሳልፉኝ ላይክ ታይላንድ እንደዛ እንደምንኩ ፎቶን እናታ ዓለም አቀፍ ፋይተሮች ናቸው ዓለም ያውቃቸው ነው ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አዳያሳይ እና ቪዲዮ ለምን ልልክልህ ይችላል አራምሽ ወላሂ ንኩስ ባገሩ አይከበርም የሚባል እኮ ለዚህ የዲና ፈሽ የሚባል ሆነ አንተ ጠንያ ማህሚኔ ማን ነው ጠንያ ጠንያና ከገዜ ማን ያሸንፋል ይገባሉ እንደቀድሞ ይገባሉ ምን ነው አረኔ እንጃ የሚገባ አይመስልም ታይ ቦክሲንግ እየሰራ ነው ግራፕሊንግ ከጆኒ ጋር ጀምሮ ያ ማለት ነው እንዴት ነው ተመችቷል ፍቅራቸው ያው ቀደመኝ ፍቅረኛ ይቀደም ንቃተ ፍቅረኛ ወቀሉን ወሰደብኝ አስመንሽ የምር አስመንሽ ለማስመለስ ያረጋችብሽ ነው አስመንሽ ንቃተ ቺት ያረጋግብኝ ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬት ነው ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ ስኬት ወማ ተውፊቂ ኢላ ቢላ ስኬት የሚመጣው ከየት ነው ከአላህ ነው ማለት እኔ ድሩዬ ነኝ ብዙ ወንጀል እሰራለሁ በጣም ብዙ ወንጀል እሰራለሁ እኔ አሁን ያመኛል ለምን አልነግርም የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያል በቃ ያመኛል ለምን እውነት ውስጤ ነው የምነግርህ ምንም ደስተኛ አልሆነ ተዶ እንግዲህ አናውንስ አድርጓል ማናጀሮቹን ስለ ጉዳዩ ከሱ ጋር ዲል የሚያደርጉለት ምናም አሳውቋል ያው ውድድሩን እናያለን እየደረሰ ነው እንግዲህ ጉዱን እናያለን የሴዶ ልጅ ብለ የቲክቶክ አካውንት የከፈትከው ሰውዬ ማለት ነው ከዚህ በኋላ ተሳስተ ስለኔ ቪዲዮ እንዳትለቅ አንተ ሰሞኑን እንግዲህ በሆነ አካውንት ደግሞ ልጅ እሱ ነው ይመስለውና የሴዶ ልጅ ነው እያለ ቪዲዮ እየሰራ እየለቀቀበት ነውና በዛ ነው የምን ልጅ ነው የምትለኝ ጭራሽ አያቱማ መጣ አይደል ስማ እዚህ ቤተሰብ የኔ ቤተሰቦች እያስጨነቅ ስለሆነ የማይሆን ነገር እኔ አያቶቼ እንደዚህ አይደሉም ቀድመው ነው ገብቷል የኔ አያት እንደዚህ ማለት ነው ገብቷል ለዚህ ተሳስተህ ቪዲዮ እንዳሰራ የሴዶ ልጅ ምናምን ብለህ ማለት ነው በህግ ጠይቃለሁ ከዚህ በኋላ ማለት እኛ መርዳ ካለብን በውስጥ እንረዳለን አካውንት አስቀምጥ ችግር የለውም በውስጥ እንረዳለን እንጂ ተሳስተህ የሴዶ ልጅ ብለህ እንዳለ ከዚህ በኋላ ስማ እኛም ህይወት አለን እኮ ወደፊት ምን መሰረተው ህይወት አለ ሰው እውነት ይመስለዋል እንደዚህ አሁን ዝም ብለህ ስትለቅ ማለት ነው ስለዚህ ተሳስተህ ከዚህ በኋላ ቪዲዮ እንዳሰራ በህግ ጠይቃለሁ በቃ እሺ ተሳስተ ቪዲዮ እንዳሰራ መርዳ ካለብን አካውንት በሰጥ ላከልን እንረዳለን እንጂ እዚህ መጣኔ ቤተሰቦች አታስጨንቃ ምን አይነት ጀዝባ ነው ባል ሴዶን ያስጨንቃ አንድ ነገር ተገኘ በመከራ ሰላም እንዴት ናችሁ መቼም እኔን የሚያውቀኝ ሰው ድምጽ አስተራወቀ እንዴት እንደምወዳት እንዴት እንደማከብራት ያውቃል ብዬ አስባለሁ ሁላችንም የፊታችን ማክሰኞ ጁን 7 በሸራተን አዲስ የአልበም ሪሊዟን ታደርጋለች የማያረጅ ድምጽ እንደ አዲስ እንደ ወይን የሚጣፍጥ ቃና ያላት እጅግ የምንወዳት የምናከብራት የሙዚቃው እመቤት አስቴር አወቀ እንደ አዲስ የምንወዳቸው ሙዚቃዎች አሁን ባለው ድምጿ ተጫውተዋለች መቼም የተቀረጨበ ድምጿን ተጫወተችው ገላገላ ሙዚቃን ሰምቼ በእውነት ሰውነት የሚሉ የሚያደርገኝና የሙዚቃው እመቤት አስቴር አወቀ እንደዚህ ትክክለኛ ሙዚቃ መስማት በናፈቀን ሰዓት በጊዜው መተሽ ወርቅ የሆነ አልበምሽን እስከምታወጪ በምን እንደምታወጪ እስከምንሰማ ድረስ ማክሰኞ በጣም ጓግተናል ብዙ ሙዚቃ ጠበብቶች አብረዋት ሰርተዋል እናመሰግናቸዋለን ማናጀሯን ደግሞ አዲዬ በጣም እናመሰግናለን እንዲሁ የሚዲያ አጋሮች ኢቢኤስ ሌሎችም ትልልቅ ተቋማት አላችሁ እናመሰግናችኋለን እንግዲህ የምንወዳትን የምናከብራትን ይችን ታላቅ ድምፃዊ እስከምናያት ድረስ ማክሰኞ በጣም ጓጉቻለሁ የኔም ቤት አስተዬ የልጅነቴ የቤተሰብ የሁሉ ነገር የነሻንች በጣም ነው የምወድሽ ማክሰኞ እስከምንገናኝ ድረስ ሰላም ያገናኘን መልካም ጊዜ ይሁንላችሁ ተቻው
በጣም ደስ የሚል ዜማ ነው። እኔ ራሱ በቃ ቁጥር 1 ላይ ማስቀምጣት ነው። አስቴር አወቀን በጣም ነው የምወዳት። ዘፈኖቿ በጣም የሚገርሙ ናቸው። ስራዎቿ እንደምታውቁት ነው። ስለዚህ አሁን የድሮዎቹን ዘፈኖች ደግሞ እንደሰማችሁት እንደገና ተሰርተዋል። አልበም ታወጣለች እና በጣም ትልቅ ነገር ነው ይሄ። ሰሞኑን በቃ ፎይል ነው ጆሮአችን ማለት ነው። አይ ካንት ዌት እኔም ጌሮያል እንግዲህ የጎሳዬን ዘፈን እንደ ክሊፕ አድርጋ ሰርታለች ሰሞኑን። በዚህ በጣም ትልቅ ውዝግብ፣ ትልቅ ውርጅብኝ፣ ትልቅ ተቃውሞ ደርሶባታል። እሷም ስለ ጉዳዩ አንዳንድ ነገር ያለችው ነገር አለ። ሰዎችስ ምን አሉ የሚለውን በጥቂቱ እናያለን። ቲክቶከሯ ከፍተኛ ትችት ገጥሟታል። ሁሉን አወድሳ ሞካሽታ ኖሪ አንጀቴን በላችሁ ያቺ ጾም አዳሪ ጥሩልኝ ላሊበላዋን የሚለው የጎሳዬ ተስፋዬን ሙዚቃ ጽጌ ሮያል የተባለችው ቲክቶከር ሰሞኑን ክሊፕ ሰርታ ቲክቶክ ላይ ፖስት በማለቷ ላሊበላ የቅዱሱ የንጉሱ ሀገር እንጂ በፍጹም የራብና የጾም አዳሪ አገር አይደለም፣ እንዲያውም የኢትዮጵያ የታሪክና የታላቅነት ምልክት ያለበት ትልቅ አገርና ትልቅ ሕዝብ ነው ሲሉ ብዙዎች ይደመጣሉ። አንዳንዶቹም ጽጌ ያጠፋችሁ የለም ከተከሰሰም ጎሳዬ ዘፈኑን የዘፈነው መከሰስ አለበት ይላሉ። ክሊፑን ተመልከቱትና ማን ነው ጥፋተኛ ትላላችሁ ወይስ ዘፈኑ ችግር የለውም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በሁለት የተከፈለ ሐሳብ ነው ያለው። አንዱ ምንድነው ጎሳዬ ነው እንጂ የዘፈነው እሷ የዘፈነውን ነገር አክት አደረገችው እንጂ ምንም ከሷ ጋር የሚያገናኘው ነገር የለም፣ መጠየቅ ካለበት ጎሳዬ ነው የሚሉ አሉ። አይ ጎሳዬ ደግሞ በወቅቱ በዚህ ጉዳይ ላይ ይቅርታ ጠይቆበታል፣ ስለዚህ ደግሞ አምጥቶ ይሄን መስራት ምን ያስፈልጋል የሚሉ አሉ። ጎሳዬ ይቅርታ የጠየቀበትን ቪዲዮ እኔ ማግኘት አልቻልኩም፣ ግን እንደዛ ሲሉ ተሰምቷል። ይሄ ነው እንግዲህ ጭቅጭቁ። እሷስ ምን አለች የሚለውን ደግሞ እናያለን። ይቅርታ ጠይቀሽ ቪዲዮ ናት። ክሊፑ የተከለከለ ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። ጽጌ ሮያል የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራችው ይቅርታ ጠይቀሽ ቪዲዮ ናት። ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ነው ማውጣት ነው ያንን ነገርና ማስተካከል። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሄን አይደል እንዴ እያሳዩን ያሳደጉን? አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ ይሄን ያህል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ? በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያድርጎም አያውቅም። ከቦታው ወጥቶ የሰው በር ላይ ሂደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ ይሄዳሉ። ምኑ ነው ስድብ? ምኑ ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ በሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ ምን አማራ ነኝ የምርሽ ነው። እንግዲህ ችግሩ ምንድን ነው? እሷ ነገር ከሰራችሁ በኋላ ከዚህ በፊት ታውቃላችሁ፣ ይሄ የአማራን ሕዝብ የሚወክል ነገር አይደለም። አዎ አይደለም፣ በፍጹም አይደለም። ግን የሆነ አካባቢ ላይ ያለ የእምነት ጉዳይ ነው፣ ባህልም ሳይሆን የእምነት ጉዳይ ነው። እና ታስታውሳላችሁ ድሮ ነበረ ይመጣሉ ምናምን እንደዛና በተለምዶ ላሊበላዎች ናቸው ምናምን ይባላል። አሁን ያ ስለተያዘ ነው ዘፈኑም ላይ የገባው እንጂ የሆነ አካባቢ ላይ እኔ የሰማሁት ምንድን ነው ሀብታሞች ድህነት አይደለም እንደዛ የሚያስደርጋቸው እምነት ነበረ። ከባድ እምነት ምንድነው? እዛች አካባቢ ላይ ያለው እምነት ሄደው ይሄን ካላደረጉ ጣታቸው ይቆረጣል ምናምን የሆነ በሽታ ምንድነው ይሆናሉ የሚባል ነገር ነበረ። ስለዚህ ያ እንዳይሆን ነው የሚያደርጉት። እምነት ነው ይሄ ባህል ሳይሆን
እና እንዳይሆን ግዴታ ሄደው መጠየቅ አለባቸው እየዞሩ እንደዛ ይባላልና በሀብት ግን ያላቸው ምን ያላቸው ነው ግድ እንደዛ ስለሆነ ነው ነበር ምን ሰማው ድሮ አፈ ነገሩን ነው መነገራችሁና እነዛ ሰዎች ግን ጠቅላላ የአማራን ማህበረሰብ የሚወክሉ ወይንም ጠቅላላ የላሊበላን አካባቢ የሚወክሉ አልነበሩም ግን የተወሰኑ ሰዎች የነበራቸው እምነት ነው በቃ ይሄን ብሎ መረዳት ይቻላል እሷም እንግዲህ አላስፈላጊ ከሆነ ማጥፋትም ካለባት ማጥፋት ነው ምንም ለመጋባት አያስፈልግም ብዬ ነው ማምነው እኔ ይቅርታ ብለህ መለያየት ነው ያለብን እሺ ያስደበርኳችሁ ካላችሁ ይቅርታ ቪዲዮንም ማስጠፋታለሁ ቪዲዮ ማሰራታለሁ ባግባቡ ቪዲዮ ማጥስራ እኔ ለተናገርኩ ላይቭ ላይ በደንብ ቪዲዮውን አላየሁትም ልብ አላልኩም ይቅርታ እህት ወንድሞች ያ ይቅርታ ሁላችሁ የሚያስደበርኳችሁ ካላችሁ ይቅርታ ቪዲዮውን እሷን አስጠፋታለሁ ነው ያልኩት ቪዲዮውን አስጠፋትና ይቅርታ ምን ትላለች ተው ቪዲዮ ታጥፋ የራስህን ብቻ ተወጥተህ ሂድ እንጂ ስለሷ ተዋት እሷን በምናስጠፋው እናስጠፋታለን ስለዚህ ለቀጣዩም ቢሆን ለምትመለከቱት ነገርና ለምታዩት ለምትሰሩት ነገር አግባብ ያለው ነገር ስሩ ግን እሱ አይደለም በጣም የሚያስከፋ ሰው ከሆነ የላሊበላን እንትን የሚያስከፋ ከሆነ ነገ ይቅርታ ትጠይቃለች ለእንትኑ ደግሞ ፕራይቬት አደርጓለች ሌላ ምንም እኮ እንትን የሚባል ነገር እኮ የለውም ምን ነገር ፍቅረ እኔ ሆን ብዬ ቢሆን ኖሮ ጆከር እዛ ነፍሱ ሰብስቦ ሲቀመጥ ገብቼ ፊቴን አስገርፌ ምናምን ማለት ለቪው ፈልጌው ቢሆን ለመነጋገር ፈልጌው ቢሆን ኖሮ ገባ ነበር በጣም ቀላል ነገር ነው ገባ እኔ አይደለም የአማራን ክብር ልነካ የኦሮሞን የትግሬን የማንንም ብሄር አልነካም እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ በአጠቃላይ የሁሉንም የምነካ ሰው አይደለሁም እኔ ዘረኛ አይደለሁም ከዚህ በፊት አላውቅሽም ያው ስማርትፎን አልነበረሽ ይሆናል በቅርቡ ነው የገዛሽው ይሆናል ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም ገባሽ ሶሻል ሚዲያ ላይ ቆየው ሰው ነኝ የመታወቅ የመፈመስ ምናምን ችግር የለብኝም በነገርሽ እንዴት እንደሚገባ አውቃለሁ እንዴት እንደሚወጣ አውቃለሁ እሱን እንኳን ታቂበታለሽ ያን ፌክ ድራማችሁን ምናምን ህዝቡን እንዴት ማኒፑሌት እንደምታደርጉት ይታወቃል ችግር የለውም እሱ ግን በዚህ ጉዳይ ላይ ግን አላስፈላጊ ነው ለመጋባት በቃ ሰው ደስ ካላለው ያው ዞሮ ሶሻል ሚዲያ ላይ ያላለ ሰው አይደል ያዛጋ የሚሰራው አስተያየት መቀበል ማጥፋት በቃ ሶሪ ማለት መቀጠል ነው ብዙም የሚያጨቃጭቅ ነገር አያስፈልገውም ባምኖሮ እኛ ማንታረቅም ነበር ምንድነው መሰለህ ፍልፍሉ የቤተክርስቲያን ቃል የገባውና ስለት የተሳለው ነበር ታሞ ማለት ነው ከዛ በኋላ ወደሱ ጉዞ ሄደናል ባህር ዳር አሶሳ ነበር የተለያየ ቦታ ቱር ነበር ብትትን ያለ ነገር ስለሆነ ተሰባስበንም አንተንም ለማድረግ ቶሎ ወደ አክሽን ለመግባትም ለመምጣትም በጣም አደጋጅ ሆነ እሱ ስለተስሎ ነበር ቆሜ ከሄድኩኝ ጤንነቴ ከተጠበቀ ብሎ እንትን ያላቸው ነገሮች ስለነበሩ እንደምትመጡ አላቅም 11 ዓመት 9 ዓመት በጓደኝነት የቆየው ሰው በስራ አጋጣሚ ውስጥ ተጋይተ በህመምህ ላይ ደግሞ ተሻለ ወይ ሊመጣ ሲል ውሾን ያነሳ ውሾ ነው የዋላ ታሪክን አታነሳ ዛሬ ላይ በይቅርታ የሚያልፍ አመለካከት መሆን አለ አሁን ከይቅርታ ነገር ከመደራረግ አልፌ ይቅርታ ጠየቁኝ ምናምን ላይ አይደለሁም እኔ መተው መጠየቃቸው አንድ ስቴፕ ለኔ የተለየ ነው ማለት እንደዚህ እንደምታወሩ አይደለም ሰው ራበ ነው ሰው ፍቅር ነው ዝም ብለም ታሳልፋለህ እኮ ጊዜ ዝም ብለህ ከማንም ጋር ታሳልፋለህ እኛ ማንሞች አይደለን ሰው ታመ ነው ሰርግ ላይ ይቀር ታመ ግን በቃ ሰው ራበ ነው የሚያስፈልግ ሰዓት ነው ስለዚህ ቤት ሄድን እና ቤት ሄደን ምን ይዘን እንሂድ ምናምን ነገር እያለን ቤት ሄደን ነበርና ፍሪጇ ትንሽ ተበላሽታለችና እስቲ እኔ እንደውም ሰርፕራይዙ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸፍኑኝ እኔ እንደዛ ልታደርጉኝ ነው የመሰለኝ እንደ ፍሪጅ የቀዘቀዘው ፍቅራችን ሞቅ እንዲል ነው ይሄ ትንሽ ነገር ነው እንግዲህ ያው በቀጣይ ትልቁ ነገር እንዳልከው ሰው ነው አብሮ ከጎን መሆኑና አብሮ እንትን ማለቱ ስለሆነ እንግዲህ ለዛሬ እቺ ስጦታ ከፍ ምክፈትለት ይከበል
ፍልፍል በራሴ ፈስ አስሜ ሊነሳ አፍነውት አሌክስ መልኬና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልህ። ጨርሰ የማረ አሌክስዬ፣ እኔ የምልህ ይሄ ነው። ከመቤቴና ከቅዱስ ሚካኤል በታች ቀን ያርገኝ ከዘራይ ነው ልታወርሴ ወጥተኛ በቃ እግዚአብሔር በቃ ሰውም ህዝቡም የፈለገው ሁላችንም ይሄንን ነበር። በቃ ከባድ ጊዜ ይኖራል፣ ግጭት ይኖራል፣ ምን ይኖራል። ግን ሰው አልጋ በያዘ ጊዜ የፈለገ ቢሆን ቢቅር መባባል አለበት፣ መጠያየቅ አለበት ምናምን አይደል? ያ ነበር ብዙ ሰው ሲል ነበር። ያው ተሳክቶ መጨረሻ መተው ጠይቀውታል። ከዚህ በኋላም ብዙ ለሱ ድጋፍ ለማድረግ አንዳንድ እንቅስቃሴዎች እንደሚያደርጉ ቃል ገብተዋል። ያሳከመውን ሆስፒታል የምስጋና ፕሮግራም አዘጋጅተው እንደሚያመሰግኑ፣ ከዚህም በኋላ ደግሞ በአንዳንድ ስራዎች አብረው እንደሚመጡ ምናምን አሳይተዋል። እና በጣም ትልቅ ነገር ነው ይሄ። እዚህ መሀል እንግዲህ እኔ ያየሁት ነገር ዜዶ አልነበረም፣ አዋሳ ነበር። ከአዋሳ የድምፅ መልእክት ልኳል። ማርቆስ ግን ስለሱ አለመምጣት ምክንያቱንም የት እንዳለም ምንም ነገር አልተገለጸም። ምን እንደሚሆን አላውቅም። እንግዲህ የከፋ ነገር ይኖራል ብዬ አላስብም። ግን ትንሽ ጥያቄ ፈጥሮብኛል ለምን የለም እሱ የሚለው ነገር እና ዞሮ ዞሮ ግን ታርቀዋል፣ ሰላም ወርደዋል። በጣም ነው ደስ የሚለው። እሱም ላይ የሚታየው ፊቱ ላይ የነበረው ደስታ ቀላል አልነበረም። ምንም ሰው ቢጠይቀው ምንም ቢል አብሮ ብዙ ጊዜ 9ና 11 ዓመት አብረን የቆየ ነው ብሏል። አብረው በየቀኑ የሚገናኙ ሰዎች፣ ስንት ነገር ያሳለፉ ሰዎች አጠገቡ በህመሙ ጊዜ ካልነበሩ ስሜት ይኖረዋል። ፍልፍሉን በታመመ ጊዜ እኮ ሄዶ እሱም አልጠየቀውም እውነት ለመናገር እና ግን ይሄ ተሰብሯል። በቃ ሴጣን አፍሯል። አሁን አሪፍ ጊዜ ሆኖላቸዋል ብዬ አስባለሁ። ለምሳሌ አቡሽ ዘለቀን ዘፋኙን ታውቁ ይሆናል። አቡሽ ዘለቀን አውቃለሁ። የኦሮምኛ ዘፈን ይዘፍናል። ጸጉሩ እንደ ፍሪዝ ይታወቃል። ወደ ላይ ያደረገ ነገር ነው። ይመቸኛል፣ እወዳለሁ ብለን ታውቃለች። እሺ ከዛ ቤት ውስጥ ሲወጣ አይቼዋለሁ። ከጥቁር አንበሳ ከመጣሽ በኋላ እሱ ሲገባ አይቼዋለሁ። እዛች ከፍታ የገባችበት ቤት ውስጥ። ስለዚህ ልጆችን ስታያቸው ማንን ይመስላሉ? እሱ ጋር እሱ ነው ይመስሉ? እውነት በላይ አዎ፣ በጣም ነው የደነገጥኩት። ወዲያው እየሮጥኩኝ ሄድኩኝ ቤቴ። ዋርሻር ፈለኝ ሳንጃ ይዤ ልወጣስ ብረት መታኝ። ወድቄ እዛው ነው የተንቀጠቀጥኩት። በቃ ራሴን ሳትኩ። ወዲያውኑ ነው የመጣችው። ጸጉሯን የዚህ ትራንስፖርት እኮ ጠፍቶ ነው ምናምን እያለች መጣች። ወዲያው መጣች። እንደዚያ ነው። እኔ እንደዚህ አይነት ነገር ይገጥመኛል ብዬ ጭራሽ አላሰብኩም። ትወዳት ነበረ? አልጠላትም። ትወዳታለህ? እወዳታለሁ። አሁን ትወዳታለህ? ትወዳታለህ? አሁን እወዳታለሁ። ምንድን ነው የተፈጠረው መሰላችሁ? በጣም ገርሞኛል። ይሄን ቪዲዮ ፖስት ያደረጉ ሰዎች ምን አይነት ተንኮለኞች ናቸው የሚያስብላችሁ ነገር አለና ምናልባት የኛው ፔጅ ብዙ ስለሚያደርግ አግኝቶ የተቆረጠውን ይመስለኛል ፖስት ያደረገው። ራሱ እንዲህ አይነት ነገር የሚያደርግ ሰውዬ ስላልሆነ የዚህ ፔጅ ባለቤት ሆስቱን ስለምናውቀው ብዙዎቻችሁ ታውቁታላችሁና እሱ ከሌላ ቦታ ያገኘውን ይመስለኛል የለጠፈው። ዋናውን ግን እንዳጋጣሚ ሆኖ ነው ያይቼዋለሁ። እና ዋናው ላይ ሚስቱን ስለሚጠረጥራት ተከትሏት ሲሄድ የገባችበት ቤት አለ። እዛ ቤት ውስጥ ደግሞ የሚገባውን ሰውዬ መልኩን ለመግለጽ ምን ተጠቀመ? አቡሽ ዘለቀን ታውቀዋለህ፣ ሌላም ዘፋኝ ጠርቷል፣ ከላይ የሚባል ዘፋኝ ታውቀዋለህ፣ ጸጉራቸው እንዲህ ነው የሚያደርጉት። ልክ እንደነሱ ጸጉሩን ማለት ከዚህ በፊት ቲቪ ላይ አይታቸው እነሱን ስታያቸው ጸጉሩ እንደዚህ የሚያደርግ ሰው ይመቸኛል ብላይ ነበረ። በኋላ የምጠረጥረውን ሰውዬ ሄጄም ሳየው ጸጉሩ እንደነ አቡሽ ነው
ነው ያለው እንጂ አቡሽ ነው አላለም። እና መሀል ያለችው አይናች ቃቃ አርጋው ተቆርጣ ሲገጠም አቡሽ ዘለቀ በቃ ሚስቱ እንዳማገጠበት ሆኖ ተቆርጦ እየተዞረ ነው ማለት ነው። እና በጣም ያሳዝናል እውነት ለመናገር። አንዳንድ ጊዜ ሰዎች ላይ ምን አይነት ጉዳት ያመጣል ብለን ማሰብ አለብን። እንዲህ አይነት ነገር ስናረግ ለጊዜው መታየቱን አይደለም እዛ ሰው ላይ ምን አይነት ኢፌክት ያመጣል እውነቱ ግን እንዳልሆነ የሚያውቀው ሰው እኮ ያውቀዋል። ግን በተሳሳተ መንገድ እንዲያረጋቡሽ እንዲያረጋ ሊባል ነው ማለት ነውና እንዲህ አይነት ስብናም ያለው ሰው አይደለም እንደምታውቁት ነውና ያሳዝናል። እንዲህ የምታረጉ ሰዎች አይጠቅማችሁ። ሰበር ዜና ሰምቷል። በአሜሪካ ድልን አስመዝግባለች። ትውልደ ኢትዮጵያዊ የሆነችውና በዜግነት አሜሪካዊ የሆነችው ሜላት ኪሮስ በትናንትናው ዕለት በአሜሪካ በኮሎራዶ ግዛት በተደረገው ምርጫ ላይ የዲሞክራት እጩ በመሆን በአሜሪካን ኮንግረስ ላይ ወንበር የሚያስገኛትን ድምጽ አግኝታለች። በሰፊ ሁኔታ ነው ማሸነፍ የቻለችው። እንደምትመለከቱት 51 ለ41 በሆነ መልኩ ማለትም ከዚህ በፊት ዲሞክራትን ወክላ ስትወዳደር የነበረችውና ወንበር ያላትን የዲሞክራት እጩን በማሸነፍ በአሜሪካን ኮንግረስ ላይ ወንበር ለማግኘት የዲሞክራት እጩ ሆናለች። ኦፊሻሊ ታዲያ ገና ወንበሩን አላገኘችም። ያሸነፈችው የዲሞክራት እጩ መሆንና መወዳደሩ ከሪፐብሊካን እጩ ጋር ተወዳድራ ካሸነፈች የኮንግረስን ወንበር ማግኘት የምትችል ይሆናል ማለት ነው። ትውልደ ኢትዮጵያን የሆነችውና በዜግነት አሜሪካ የሆነችው ሜላት ኪሮስ እድሜዋ ገና 29 ሲሆን ወጣቷ የዲሞክራት እጩ ሆናለች። ታዲያንም ተከትሎ ብዙ ቅሬታ የቀረበባት ይገኛል። በተለይ ደግሞ ከአንድ አይዲዮሎጂዋ ወይም ከአንድ አስተሳሰቧ ጋር ከኤልጂቢቲኪው ጋር ያላትን ድጋፍ ብዙዎች ቅሬታ ያቀረቡባት ይገኛል። ነገር ግን ያው የዲሞክራት እጩ ነች። ዲሞክራቶች ደግሞ ይሄንን ነገር በመደገፍ የሚታወቁ ናቸው በአብዛኛው። ታዲያ በተጨማሪ በአመለካከቷና በአስተሳሰብ የዶናልድ ትራምፕ እጅግ በጣም ተቃራኒ የሆነች ሰው ነች። በዚህም ምክንያት ከዛሬ ቀን ጀምሮ ከባድ የሆነ ተቃውሞ ይቀርብባታል ተብሎ ይታሰባል። ይህም እንግዲህ ለብዙ ኢትዮጵያኖች፣ ኤርትራኖች እንዲሁም አፍሪካኖች ከባድ ሁኔታን ይዞ ሊመጣ ይችላል ተብሎ ይታሰባል። ብዙዎቻችን ኢላን ኦማርን እናውቃታለን ብዬ አስባለሁ። ትውልደ ሶማሊያ ስትሆን የኮንግረስ አባል ነች። በዚህም እንግዲህ የአሜሪካኑ ፕሬዚዳንት ከባድ የሆነ የተለያዩ ትችቶችን እሷ ላይ ያነሳሉ። ታዲያ እሷና መሀሌት ኪሮስ ብዙም ያመሳሰላቸው ነገር ስላለ ፊታቸውን ወደ ሜላት ያዞራሉ ተብሎ ይታሰባል። ነገር ግን ለመጀመሪያ ጊዜ ትውልደ ኢትዮጵያን የሆነችው ሜላት ኪሮስ የአሜሪካን ኮንግረስ ወንበር ለማግኘት የሚያስችላትን የመጨረሻውን ከባድ የሆነው ውድድር አሸንፋለች። በዚህም እንግዲህ ዲሞክራትን ወክላለች ተብሏል። ታዲያ ሜላት ኪሮስ ለአፍሪካኖች፣ ለኢትዮጵያኖች እንዲሁም ለሌሎች ሀገር ስደተኞች መልካም የሆነ ነገር ይዛ ትመጣለች ወይስ ተጽዕኖ ይኖረዋል የሚለውን ነገር እናንተ ኮመንት ላይ አሳውቁኝ። በትናንትናው ዕለት በኮሎራዶ በተደረገው ውድድር በሰፊ ፖይንቶች ማሸነፍ ችላለች ትውልደ ኢትዮጵያውያን ሜላት ኪሮስ። ብሩክ ነኝ። መልካም ቀን ይሁን። እንደኔ ጦሳችን ይዛት ሄደ ምንም መልካም ነገር አታምጣልን። የምትከተለው ነገር ሰልፎቿ ላይ ምናምን መድረኮቿ ላይ ከነሱ ጋር ስታረግ የነበረው ነገር በጣም ነው የሚደብረው። እንደ ኢትዮጵያዊ ስለሚሰማኝ እንደዚህ አይነት ነገር ምን አይነት ምልክት እያሳየች ሃፒ ፕራይድ ዴንቨር እያለች አጋነንታዊ ምልክት እያሳየች ወይንም ዴቪል ሆርንስ እያሳየች ግብረ ሰዶማውያንን አስከትላ በአደባባይ ወጥታ ምረጡኝ ቅስቀሳ እያደረገች ነው ያለችው። ፎር ኮንግረስ ጉዞዋ ማለት ነው። ለፕራይድ ዴይ ወይም ለፕራይድ መንዝ በግልጽ ወጥታ እንዳለ የሚደግፏት ደግሞ እንደምታዩት ግብረ ሰዶማውያን ናቸውና አንቺ እንግዲህ ትግራዋይ ነች እንዲሁም ኢትዮጵያዊ ነች፣ በዜግነት ደግሞ አሜሪካዊ ነች ማለት ነው። በጣም ያሳዝናል። እኔን ስትመርጡኝ እንደፈለጋችሁ ነፃ አረጋችኋለሁ እያለ ይሄ ነው እንግዲህ ምንም ማድረግ አይቻልም። እንግዲህ ምን ትጠቅመናለች ብላችሁ ታስባላችሁ? እኔ በኩሌ ኢትዮጵያዊቷ መባሉ በራሱ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።